አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባታ መጣ። ተነሳች ነውጣችና ሩማን ቆልፋብኝ ውጪ ወጣ ቢላ አንስታ እጇን ቆራረጠች። ዋት ቢላ አንስታ እጇን ገዚህ ተፈጥሮ ይሁላ ብጥብጥ ተፈጥሮ እኛ ታርቃ ይኸውልህ በምስል ነው ሊሆን ቤት እኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉ? ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ። ሴቶች ላይ ድሃ ሴቶች ላይ አንቺ ጠግበሽ ነው በ3 ወር $100,000 $50,000 ምሰሪ አንቺ ጠግበሽ ያው ልጄን ድጋሚ ያሳይ ልጄ ይሙት እንዲህ የማለ እንግዲህ እሷም ደግሞ የሚገርም እኮ ነው ማለት በህግ ትጠይቀኝ ከፈለገች በህግ ትጠይቀኝ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ሴት ከፍ ብላ ስትታይ የሆነ ደግሞ የወደቀሽ ሲመስልሽ ቀን ጠብቀሽ በቃ የምትቀባበየው እንዴት አድርጌ እንደማስጨመድድሽ እኔ ደግሞ ታያለሽ። አይደለም እኛ ልጆች ያለን ሰው ስለ እውነት ሲወራ ግን እውነትን ማመን አለባችሁ። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ምንም አይነት ቪዲዮ ፖስት ሳያደርግ አዶናይ በዛ ከተባለ 30 ደቂቃ አንተ ግን እንደዛ ያንተን እንጂ ያለብህ ፍቅር እሱ አይደለች። ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ በዛሬው ማምሻ እንግዲህ እንደምታዩት ጆን ዳንኤል እና ጃኒ በስተመጨረሻም ነገር ይሁን በእርቅ ፈተውታል ማለት ነው። በጣም ብዙ ሰው እንግዲህ በጣም ብዙ መነጋገሪያዎችም ሲያደርግ ነበረ በትላንትናው ዕለት ማለት ነው። እና እንግዲህ ዛሬ እነሱም ቪዲዮ ለእናንተ ማሳያችሁ ይሆናል ማለት ነው። ልክ እንደዛውም ደግሞ ዮኒ ማኛ የተሰማውንና ትክክለኛውን እውነታውን ስለነሱ አጋልጦታል ማለት ነው። ይህንንም አብረን የምናየው ይሆናል። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ የነበራችሁ ብዙ ሰው ሲነሳብኝ አብራችሁ ምንም ግን በእርቅ ምናምን የሚያስብለው ነገር ያስማማችኋል ማለት አስቡት። በመሀል የተጎዳ ሰው አለ። ገባችኋ? የምር ምንም ቢሆን እነሱ ላደረጉት ነገር በመሃል እንግዲህ የሆነ ነገርም ቢሆን በቃ የተጎዳ ሰው አለ። ስቲል ነው አዶናይ እንግዲህ በዚህ ታይም እንግዲህ ሁሉም ሰው የመሰለው ምንድነው ከጃኒ ጋር እንደዚህ ስለተፈጠረ ቪዲዮ ፖስት ማለት ያቆመ ነበር የመሰላቸው። ግን ነገርየው እንደዛ አልነበረም። የሆነ ቦታ ሄዶ እንግዲህ ሰፖርት ሲያደርግ እንግዲህ የታየ ነገር አለ እና በጣም የሚያስገርመኝ ነገር ነው እንደዚህ አይነት ነገር ተፈጥሮ እሱ ግን አልቆመም። ቀጥታ ወዴት ነው የቀጠለው? ቀጥታ በፊት ወደሚያደርገው ወደ ስራው ነው የገባው ማለት ነው። ምንም አይነት እንትን አላደረገምና በጣም ያስገረመኝ ነገር ነው። በጣም ብዙ ጊዜ የሚያወራው ነገር አለ። እኔ የፈለገ ነገር አይነት ቴንሽኖች በጣም ስትረስ የሚያደርጉኝ ጉዳዮች ቢፈጠሩም እኔ ግን ቀጥላለሁ፣ አላቆምም። በቃ መስራትን ነው የምመርጠው። እንደዛም ሆኜ ቢሆን ያለውን ነገር እንግዲህ በተግባር አሳይቶበታል በዚህ ነገር ማለት ነውና በጣም ይሄ ነገር አያሳምንም። የፈለገ ይሁን እንደዚህ ተፈጥሮ ይሁላ ብጥብጥ ተፈጥሮ እኛ ታርቀናል ምናምን ብለው በጣም ብዙ ሰዎች ተናደውባቸዋል። በጣም ብዙ ሰዎች መነጋገሪያ ሆኖ ነበር የነሱ ርዕስ። አዶናይም ልክ እንደዚህ ሆኖ ምናምን ነገር እንደቀላል ነገር ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። እሷም ደግሞ የሚገርም እኮ ነው ማለት ኧረ በስመ አብ በአዶናይ ቦታ ሆናችሁ አስባችሁታል? የምር እንደዚህ ሲያደርጉ አስባችሁታል? ከኤክሷ ጋር ምናምን አስቡት። እንደዚህ አይነት ነገር አንጥታ አውርታ ድጋሚ ደግሞ እንደዚህ በንግግር እንትን ብለናል አውርተንበታል ምናምን ብለው እንደዚህ አይነት ድራማ ሲሰሩ በመሀል ያለው አዶናይ ደግሞ አስቡት። በጣም ነው የሚደብረው። በጣም ጃኒ በጣም ነው የምታሳዝነው። ምክንያቱም እንደዚህ መደረግ የለበትም። ያውም አዶናይ የመሰለ እንደዚህ አድርጎ እዚህ ደረጃ ላይ ያደረሳትን ክብርን ያሳያትን ሴትነት ምን ማለት እንደሆነ ያሳያት እንግዲህ አዶናይ ነው አይደል? ጆን ዳንኤል አይደለም። የታወቀ ነው ከሱ ጋር በነበረ ታይም ምን ስታደርግ እንደነበረና እንደዚህ ያለ አደረገላት ሰው እንደዚህ መሆኗ ደግሞ በጣም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ ተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ የኢትዮጵያን በር የሚገርም እኮ ነው። ማርያምን እንደዚህ እንዴት አልተጨነቀችለትም ነው የኔ ጥያቄ። ለአዶናይ እንዴት ምንም አልመሰላትም ስለሱ በዚህ ልክ። ኧረ ግን በጣም ይከብዳል በጣም ማለት ነው። ማንም ቢሆን አያደርገውም እንደዚህ። ጃኒ ትባላለች።
የኢትዮጵያ አምበር ሄርድ ውሸታም ሌሎች ሴቶች ድምፅ እንዳይሰጣቸው እንዳይታመኑ ሪል ቪክቲሞች እንዳይታመኑ አርገሻል። ግፍ ነው የሰራሽው እናቶች ላይ፣ ሴቶች ላይ፣ ደሃ ሴቶች ላይ። አንቺ ጠግበሽ ነው በ3 ወር $100,000 $50,000 መሰሪ። አንቺ ጠግበሽ ነው ኢንታይትልድ ሆነሽ ነው። ነፃ ብር ሳይሆን ዶላር ኢንተርኔት ላይ ስለወጣሽ ቁጭ ስላልሽ ስለሚረጭብሽ ፍሪ መኒ ያለፋሽበት ፍሪ መኒ ለምደሽ ኢንታይትልድ ሆነሽ ነው። እርስ በርስ ግን እንደዚህ ምቀኛ ይገርም ነው። እስኪ ይሄንን ልጅ ደግሞ ሰውት ለምንድን ነው ያስፈልገው? ሌላ ሴት ከፍ ብላ ስትታይ የሆነ ደግሞ የወደቀሽ ሲመስልሽ ቀን ጠብቀሽ በቀት ያለሽ በተለይ ሶሻል ሚዲያ ላይ ያላችሁ ሴቶች ማለት ነው። ጃኒ እህታችሁ ናት አይደል? ጓደኛችሁ ናት። ጥቃት ደረሰብኝ እያለች እኮ ነው። ኤቪደንስ እዚህ ጋር ፎቶ ይዛ እየቀረበች አትሊስት ድርጊቱን ማውገዝ እኮ ይጀምራል። ተደረገ አልተደረገ የሚለውን እስኪረጋገጥ ድረስ ፍሬን ለመያዝ ነው። እኛ እኮ ያለው ምንድነው አዶናይልን ለምን እንደዚህ ማድረግ አስፈለገ ነው ማለት። ከሱ ጋር በነበረች ታይም የጆን ዳንኤል ያሳየው ቮይስ እና ቴክስት ትክክለኛ ነገር ከሆነ አስቡት እንግዲህ አዶናይ ላይ እንደዚህ ነገር ማድረጓ በጣም ይደብራል። ማርያምን ነው የምላችሁ፣ በጣም ነው የሚያስጠላው ማለት ነው። ማለት ከዛ በስከሱ ጀርባ ተደብቆ ይሁላ ነገር ብቻ ልኮ ለሱ ምንዋንም ነበር አሳልፋ መስጠት በጣም ብዙ ነገሯን ማለት ነው ስላችሁ ይሄ ሌላ አይነት ነገር እንደሚያደርጉት ነገር ሳይሆን በቃ በጣም ዲፕ ውስጥ ድረስ መተዋወቅ ያለባት ሰው ቢኖር አዶናይ ጋር ነበረ ከዚህኛው ይልቅ ማለት ነው። ይሄ ምክንያቱም በቃ ብዙ ከዜሮ ጀምሮ አንስቶ ያነሳት እሱ ነው የሰራትም ማለት ነውና ለሱ ይሄን ያህል ማድረግ ሲገባት እሷ በጎን ግን እንደዚህ በማድረጓ በጣም ይደብራል። እና ይሄ እንደ ጥቃት ምናምን የሚታይ ነገር አይለንበትም። በቃ አሽኩሩም በውስጣችሁ ይሆናል አይደል? ስለወደቀች የደስታ አይነት ስሜት እናያለን። ደስ ብሏችኋል። በቃ አትወድቅ። ከአዶናይ ጋር እኮ ነው ያለችው። ኤልሻዳይ ጋር ደውዬ ነበረ እንትና የተናገረው እንግዲህ ዮኒ ማኛ እውነቱን ተናግሯል። እንግዲህ እንደምታዩት እንግዲህ ያለውን ነገር እስኪ ስሙትና ሐሳብ አስተያየታችሁን ኮመንት ላይ አስቀምጡ። ምንም ደውላ ስትጮህበት ጊዜ ማለት ነው ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም ተደውሎልኝ ነው፣ ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። ከዛ አልተቀበለችም፣ አላየችም። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋል። ይሄ እንደዚህ አይነት ጨዋታ በአዶናይ አካውንት በባልሽ አካውንት ነይ ነይ በአዶናይ አካውንት ነይ ከሳሽ ነሽ አይደል? በአዶናይ አካውንት አንቺ ነሽ ነይ ባዶናይ አካውንት ነኝ። ካልመጣች ሌላ ነገር ነው። ሞዴሬተሩ ካልመጣች ሌላ ነገር ነው። ይኸውልህ ካልመጣች እኛም እንገለበጣለን እኮ ይኸውልህ ላኩልኝ። አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። ባዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉም። አለቀ። ባዶናይ አካውንት ነኝ ትወደውና ሐሳብሽን እሱ እንዲያስረዳ አንቺም አስረዳ። አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወጣችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ። ስለመውለድ ስላለመውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ እኔ ጋይስ። እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችን አይደለም እኛ ልጆች ያለን ሰው። ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብለ ግን ያንተን ሐሳብ አልቀበልም። ዳሴት ከታችም ታለቅሱ ሰዎች መልስ ልስጣችሁ ብዬ ሩም አስገብቻት እስኪ ደግሞ ከዛ በኋላ በቃ ሐሳብን አትቀይርም አለችኝ። አትቀይርም ተነሳችን አውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠች። ዋት ቢላ አንስታ እጇን ቆራረጠች? ምን ማለት ነው? ቢላ ያሳይሃለሁ። ይኸውልህ እጇንም ታቱንም ታይዋለህ። ይኸውልህ
ይኸውልህ በምስል ነው ሊሆን ቤተሰብ አየዋ ታቱንም ይኸው አየው እጇን በቢላ ቆራረጠችና እሺ በቃ ጠፎት እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለች። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ ልጄ ይሙት እንዲህ የማለ እንግዲህ ከዋሸ አስቡት እንግዲህ በቃ ይሄን ያህል ሪል ስቶሪ ነው እያወራ ያለው ማን ነው ሪል ትክክለኛ ነገርን ነው እያወራ ያለው ጆን ዳንኤል ማለት ነው። እና በቃ ልክ ነው እኛ እያልን ያለው ነገር ልክ ነው። እንደዚህ ያክል እንትን ያላትን ሰው ትታ እዛ ጋር ከሱ ተደባብቃ እንደዛ አይነት ነገር ማድረጓ በጣም ይደብራል። ስለዚህ ይሄንን በቃ እርግጠኛ ስለሆንበት ነው። እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው ራሳችሁን እንደመመረሽ ነው። ይሄው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይሄው እያያችሁ ሌላም ቪዲዮዎች ሌላም ነገሮች እሱን ይሄንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔ የላክልኝ ቮይስ አለ አንተ ማስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ እንዳይቆራረጥ ግን ኮፒ ሊንክ ታፕ አድርጉ። ለሷም ሼር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ ያ መሯሯጥ። እሺ ያው ይሄ ቀኑ ምን ይችላል? ቀኑ መቼ ታቻላችሁ? ጃንዋሪ ትችላላችሁ 20 ይኸው ለጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምሩ አይደለ? ይታያችኋል? ሚስኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራ ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ስክሪንሻት ያርግና ስክሪንሻት አድርገው የእሷ ስልክ መሆኑን የእሷ አካውንት መሆኑን ነው። ቀኑ ታያችሁ አይታይም። በጀርባ በፊት ዳርጋ ወደፊትም ቢሆን ብታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬው አካውንት ይኸውልህ እኔ እና እሷ ብቻ የምንኖርበት አካውንት ነው። ይኸው ሌላ ብራ ነው። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ይኸው መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለ ይኸው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሊከዳገ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደል ከ17 24 የሚለው ድሮ ያወራ ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርጉ ጋይስ፣ እዩትና በኋላ ላይ ተነጠለ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ
ያንንም ለነዛ ሰዎች ለደወሉበት ሰዎች ነግራቸዋል። አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳቸው ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። ለጥያቄ የአካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት የቱ አካውንት? ስለሱ አካውንት መዘጋ አዘግታል። አካውንት እኔ እንዴት አዘጋለሁ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ፣ ጠቅለል ታደርገዋለህ አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር ያመሰግናለሁ ወንድም። አረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። ማረጋውን ያረጋለሁ። በህግ ይላል ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባታ መጣ። እሺ ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዛ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣስ በቃሽ። ጥሯት፣ ጃኒን ጥሯት፣ ጃኒን ጥሯት፣ ትምጣ። ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛ ያ ችግር የለውም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል አሁን ምንድነው ማሚዬ? ይኸውልህ ጆን ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚዬ፣ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ሲሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርል ፍሬንድ ቦይ ፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚዬ? ፊት ለፊት አይኔን እያየሽ ጆን እንደዚህ ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደረጋታለሁ? እና እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገርህ የሚገርም እኮ ነው ያለው ነገር። በጣም የሚገርም ነው። ማርያም ነው ብላችሁ ማለት በዚህ ልክ እንደ የዛን ሰሞን እንደዛ አንድ ላይ እንትን እንዳላሉ አሁን ላይ እንደዚህ መዘባበት እንደዚህ እንትን ማለት አያስፈልግም። የተዘጋ ኬዝ ነበረ፣ ግን ራሷ ናት የከፈተችው። ይሄ ደግሞ በቃ
አንዳንዴ የሆነ ፈጣሪ ሲያድናችሁ ምናምን እንደዚህ አይነት አጋጣሚዎች ይፈጠራሉ። ይሄ አጋጣሚ ለአዶናይ እንደውም ጥሩ አጋጣሚ ነው። ምክንያቱም ከዚህ በኋላ ቢቀጥሉ ኖሮ ይሄም የማስመሰል ውስጥ ለውስጥ ጨዋታው ይቀጥል ነበረ። ግን ያው ፈጣሪ ረድቶት ከዚህ ወጥቷል ማለት ነውና እስኪ ደግሞ ይሄንን ቪዲዮ ተመልከቱ። ጂኒ ይግባባችሁ። ምን አይነት ደና ሲሰሩ የነበሩትን ሁለት ልጆች አንስታ ብጥብጥ እንደው አንዳንድ ሴቶች ሴጣን ናቸው የሚባለው ነገር እውነት ነው። በእውነት ደና ሲሰሩ የነበሩ ሁለት ልጆችን በደና ንቅናቄ ሲያደርጉ የነበሩትን ሁለት ልጆች አንስታ ይሄው ብጥብጥ። በተለይ አዶናይ ይሄው ደስ ይበላችሁ በኢየሱስ። ይሄው አንድ ሰዓታት አለፈው ምንም አይነት ቪዲዮ ፖስት ሳያደርግ አዶናይ በዛ ከተባለ 30 ደቂቃ በላይ አይቆይም ቪዲዮ ፖስት ለማድረግ። ጃኒ ሪል ጂኒ በስተት ጆን ዳንኤል እንደዚህ ያደረገኝ ካለች በፊት ትንሽ ልጅ ናት ብዬ ነው ዝም ያልኩት። ጃኒ አረጋጋጥ ትጠያለሽ። እምትገዡን ዕቃ የምትቀባበዩን እንዴት አድርጌ እንደማስጨመድድሽ እኔ ደግሞ ታያለሽ። አርፈሽ ቁጭ ቃልል ካለሽ ልጁን ለመጣል ልንገርዋ ሌሎች ሰዎች በእሷ መዘዝ ሌሎች ሰዎች ገንዘብ ለማግኘት ብለው ያልተገባ ነገር ውስጥ የሚገቡ ልጆችን እጎዳለሁ ብዬ ነው። ከዚህ በፊትም ለምና ላክስ መታ ለምናኝ ነበርኩኝ። ታውቀኛለሽ፣ በደንብ ነው የምትዋወቀው። አሳይሻለሁ ምን እንደማረግ ታይኛለሽ። እየዛተ ነው። እንዴት ነው ነገሩ? ወይ ጉድ! እዚህ ጋር እንግዲህ ዮኒ ማኛ እንግዲህ ያለውን እንግዲህ ስሙት። እዚህ ጎንደር ላይ ብለህ ኢንቴንሽናሊ የሄድከው ካዶነ እንግዲህ ሪል እንግዲህ ታይቶ ነው እንግዲህ የጆን ዳንኤልን ስቶሪ አይቶ ያወራው ነው። ጋር ለማጣላት ነው። እናወራ ነበር ማለት ትችል ነበር። ለማጣላት ብለህ ያደረከውን ነገር እስካሁን ያንተ ውክልና ያላት ልጅ መሆኗን እርግጠኛ ነኝ አዶናይ አያውቅም ይሄን ነገር። ቤቢ ቡ ብለህ ጃኒ ብለህ አካውንት የከፈትከውን ዋትስአፕ ላይ አያውቅም እሱ። አንተ ግን እንደዛ ያንተን እንጂ ያለብህ ፍቅር እሱ አይደለችም። ስሟንም ስታወጣ ፊት ለፊት አስቀምጠዋል። ያንተ ችግር ነው። አውሬ ነህ፣ ሰይጣን ነህ፣ መበለጥ የሚያሳብድ ትንሽ ሰው ነህ። ያስከው እኮ ይበቃ ነው አለችው። ሰው የለም ሲላት ሳሎን አለ አዶናይ እና ገብቶሽ እኮ እንደዛ ነው። እና ራቁቴን እያው እያለች ካሜራን ወደ ላይ ቪዲዮ አለ ራፕታፕ አድርጎ እንትን ከታርጎ ያሳያል። ማለትም ያው እንክብካቤ ነው፣ ፍቅሩ አልወጣላትም። ግን ያው ከባድ ነው እኮ የሚንከባከባቸው ወንድ እኮ ነው የማይወዱት። እኔ በጣም የሚገርመው እኮ ነው እግዚአብሔር ሴቶች አንወድም በእውነት እናቲቱ በቃ ይመች እግዚአብሔር አቢዩዝድ የሚያደርጋት ወንድ ይመቻቸዋል። በቃ የሚደበድባቸው ምናምን አስሮ የሚደበድብ ዲስሪስፔክት መደብደቡን እንኳን የሆነ ጭቅጭቅ ያለው ነገር ምናምን እንደዚህ ከሆነ ሪሌሽንሽፕ ያን ይናፍቃል። ጆሮ የሚፈልገው ያን ነገር ነው። እሱን ፈልጋለች። ታዲያ በኩሌት የደወለችው ሲጀመር እንዴ አዶናይ ማብዝቶታል። ግን አርልቶ ነበር ባይዘ በጣም ፍቅር እየሰራራው ነበር። እዛ ቪዲዮ ላይ ናይ አዶናይ ስም ተተጸውዑ አነ ሳይድ ሒዘን ያኹ ጀሚሎ አቤላ ምን ብሎ ቴክስት አደረገልኝ መሰለህ? ጆን ዳንኤል ጋር የደወለችው አዶናይ ኮንተንት እየሰራ ስለነበር የትኛው ቤል አሚን አሁን እሷ ያረገችው ነገር ብዙም ደስ አይልም። ያው ጆን ዳንኤልን ለማሳጣት ያረገችው ወይ ደግሞ የሆነ እየፈረመ ነው መሰለኝ። አምባሳደርነቱ ምናምን ያንተ ስላለ እንጂ ፖዚሽን ላይ ካንዳንዲ ጥሩ ነገር ብናስብ ሰው ሲሳካ ደስ ይላል። ግን እንደዚህ ማድረግ ማለት ማውጣት አቢስ ከተደረገች አሁንም ቢሆን መክሰስ ትችላለች። ፋይል ኮነ መደወል አስፈልጋል። አቢስ መደረጓ የምታቆም ከዱበት መጣጣ ናዮን ወጣቸው ከቤት አስወጥታ
ነው አይሆን የምታወራኝ ይሄን ራቆቴን ነኝ ምናምን ብለህ ሰልፊ ወደ ላይ ከታች ወደ ላይ ማሳየት የሚሳሳዋል ወይ ነው ታየኝ ግን ያለው ሉክ መሰላት ባለጌውላ እንግዲህ ቤተሰብ የዛሬው ቪዲዮ ይህንን ይመስል ነበረ። በጣም እንግዲህ በትላንትናው ዕለት እንግዲህ ጆን ዳንኤል እና ጃኒ አንድ ላይ ሆነው የሰሩት ቪዲዮ በጣም እስካሁን እያስገረመኝ ነው። በዛ ልክ ማድረጋቸው በጣም የሚገርም ነው። ወይም ተነጋግረን ምናምን ተስማምተን እንትን ብለናል ምናምን ብለው ቪዲዮ ፕራይቬት እዚህ ጋር ማን ውሃ በለው የታወቀ ነው እና ቤተሰብ ብቻ በጣም የሚደብር ነገር ነው። እንግዲህ ዛሬ ቀን አካባቢ ደግሞ የሚፈጠረውን ቪዲዮዎች እንግዲህ እያመጣን እንግዲህ ለእናንተ የምናሳያቸውናል። ቪዲዮን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ